የትግራይ ክልልን ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የህወሓት አመራር አባላትን ህዝቡ በቃችሁ ሊላቸው ይገባል ሲሉ አቶ ጌታቸው ረዳ ተናግረዋል። ዶክተር ደብረጽዮን በበኩላቸው ህወሓት እንደ ድርጅት ሊቀጥልም ሆነ ሊፈርስ የሚችለው በትግራይ ህዝብ ፍላጎት ብቻ ነው ሲሉ ተናግረዋል። በኢትዮጵያ 3 የኤምፖክስ ቫይረስ የላቦራቶሪ ምርመራ ተደርጎ 3ቱም በበሽታው የተያዙ ሰዎች መሆናቸው ታወቀ። የመጀመሪያው በቫይረሱ የተያዘ ሰው ከተገኘ 3 ቀናትም ሆነዋል። የትግራይ ህዝብ በዙሪያው ካሉ አጎራባች አካባቢዎች ጋር ሰላም መፍጠር ከቻለ እንደ ልብ ዘግቶ ማስጨነቅ አይቻልም ሲሉ አቶ አማኑኤል አሰፋ ተናገሩ። ሰላም ጤና ይስጥልን ውድ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች፣ ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን ዋና ዋና ዜናዎች ኢሊያስ ክፍሌ ይዤላችሁ ቀርቤያለሁ። አብራችሁን ቆዩ። የትግራይ ክልልን ዳግም ወደ ግጭት ለማስገባት የሚጥሩ ጥቂት የህወሓት አመራር አባላትን ህዝቡ በቃችሁ ሊላቸው ይገባል ሲሉ አቶ ጌታቸው ረዳ ተናገሩ። ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው ህወሓት እንደ ድርጅት ሊቀጥልም ሆነ ሊፈርስ የሚችለው በትግራይ ህዝብ ፍላጎት ብቻ ነው ሲሉ ተደምጠዋል። የቀድሞው የህወሓት ሊቀመንበርና የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት እንዲሁም በአሁኑ ወቅት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳና የመስኖና ቆላማ አካባቢ ሚኒስትሩ አብርሃም በላይ ከ3 ቀናት በፊት በአዲስ አበባ ከሚኖሩ የትግራይ ተወላጆች ጋር በትግራይ ክልል ወቅታዊ ሁኔታ ዙሪያ ባደረጉት ውይይት የፕሪቶሪያው የሰላም ስምምነት መፈረሙ ትግራይን የጦርነት አውድማ የማድረግ ፍላጎት ያላቸው አካላትን ምኞት ያስቀረ መሆኑን ተናግረው ነበር። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ በህገ መንግስቱና በፕሪቶሪያው ስምምነት ተፈናቃዮችን በሚፈለገው ልክ ወደ ቀያቸው መመለስ ያለመቻሉንም አንስተው ለዚህም በትግራይ ክልል በስልጣን ላይ ያለው ኃይል የህዝቡን አጀንዳ ከማስቀደም ይልቅ ስልጣንንና ስልጣን ብቻ በማለቱና እዚህ ግባ የሚባል ስራ ባለመስራቱ መሆኑን ተናግረዋል። የፕሪቶሪያው ስምምነት ከጦርነቱ በፊት የነበረውን ህጋዊና ህገ መንግስታዊ አስተዳደር የሚመልስ ሳይሆን እንደ አዲስ እንዲቋቋም የሚፈቅድ ስምምነት መሆኑን በመጥቀስም ይህንን የሚጥሱ ህገወጥ ምርጫ ያደረጉ አካላት ግን ህዝቡን ወደ አላስፈላጊ ሁኔታ እያስገቡት ነው በማለትም ወቅሰዋል። ወደ ስልጣን የመምጣት ሆነ በስልጣን ላይ የመቆየት ፍላጎት እንዳልነበራቸው የገለጹት አቶ ጌታቸው ረዳ ብዙ ችግሮች እንዳይባባሱ ጥረት አድርጌያለሁ፣ መታሰር የነበረባቸውም ችግሮች እንዳይባባሱ በሚል አልታሰሩም፣ የፌዴራሉ መንግስትን በሚገባው ልክ ወቅሼዋለሁ፣ ስለዚህ ኃጢአቱን እኩል አልካፈልም ሲሉም ተደምጠዋል። ካልአይ ምስተባለ ኦኬ ናብ ምልልስ ክትነብሩ ተቀባልነት ይርከብ ተባሂሉ በትግራይ ክልል አሁን የተፈጠረው ችግር የትግራይ ፖለቲከኞች የፈጠሩት ነው። አመራሩ የያዘው ግትር አቋም ትግራይ ከአደጋ ስጋት እንዳትወጣ እያደረጋትም ነው። እኛ የትግራይ ህዝብ አዲስ አበባም ይሁን ኢሉባቡር እንደ ማንኛውም ኢትዮጵያዊ መብቱ ተከብሮ የሚኖርበትን ሁኔታ ለማመቻቸት ነው እየሰራን ያለነው። ባለፉት 2 ዓመታት መሰራት የነበረባቸው ስራዎች አልተሰሩም። በውስጣችን በተፈጠረው የስልጣን ሽኩቻ ምክንያት ተፈናቃዮችን መመለስም ሆነ ክልሉን መልሶ ማቋቋም አልተቻለም። ነገር ግን እኔ ብዙ ነገሮች እንዳይባባሱ እንዲሁም የፌዴራሉን መንግስት ጨምሮ ሌሎች አካላትንም በማነጋገር እንዲሁም በመውቀስ ብዙ የለፋው በመሆኑ ጥፋት ቢኖርብኝም ኃጢአቱን እኩል መካፈል አለብኝ ብዬ አላምንም። የትግራይ ክልልን ዳግም ወደ ግጭት ለማስገባት እየጣሩ ነው ያሉት። ህዝቡን ወደ ዳግም ግጭት ለማስገባት የሚጥሩ ጥቂት የህወሓት አመራር አባላትን ህዝቡ በቃችሁ ሊላቸው ይገባል። ለዚህ ደግሞ አደረጃጀቶች ያስፈልጋሉ። ወጣቱ ኃይል አቅሙን አዳብሮ ክልሉን ማስተዳደር የማይችልበት አንዳችም ምክንያት የለም። የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው በግንቦት 34ኛ ዓመት በዓል ባደረጉት ንግግር ህወሓት ዳግም ወደ ግጭት የመግባት ፍላጎት እንደሌለውና ይህም የማይለወጥ አቋሙ እንደሆነ ወዳጅም ጠላትም ሊያውቀው ይገባል ሲሉ ተናግረዋል። ህዝብ ዋጋ የከፈለለት 17 ዓመታትን የፈጀ የትጥቅ ትግል ቢደረግም ትግሉ አሁንም ቀጥሏል ያሉት ዶክተር ደብረጽዮን ብሔራዊ ምርጫ ቦርድ ድርጅቱን ከፓርቲነት ቢሰርዝም ህወሓት የፕሪቶሪያውን ስምምነት የፈረመው በምርጫ ቦርድ ፍቃድ እስካልሆነ ድረስ ለውጥ አያመጣምም ብለዋል። ህወሓት እንደ ድርጅት ሊቀጥልም ሆነ ሊፈርስ የሚችለው በትግራይ ህዝብ ፍላጎት ብቻ ነው ሲሉ አክለዋል። ውድብ ህወሓት እንታስ ክትቅጽል እንታስ ክትፈርስ ውስን ህወሓት ከህዝቡ ጋር ሆኖ 17 ዓመታትን የፈጀ የትጥቅ ትግል ያደረገና ላለፉት 50 ዓመታት ትግሉን በተለያዩ መንገዶች ሲያካሂድ የቆየ ድርጅት ነው። አሁንም ቢሆን በጦርነቱ ማግስት በተለየ መልኩ ሌላ ትግል ላይ ነው ያለ ነው።
ይህ ትግል ውጤት እንደማያፈራ የሚጠራጠሩ አካላት ግን የከሃዲው ቡድን አካላት ብቻ ናቸው። ብሔራዊ ምርጫ ቦርድ 50 ዓመታትን ያስቆጠረውን ድርጅት ከፓርቲነት ቢሰርዝም ህወሓት የፕሪቶሪያውን ስምምነት የፈረመው በምርጫ ቦርድ ፈቃድ እስካልሆነ ድረስ የሚያመጣው ለውጥ የለም። የህወሓት እውቅና በኢትዮጵያ መንግስትም ሆነ በሌላ አካል የሚወሰን እንዳልሆነ ደግሜ መግለጽ እፈልጋለሁ። ህወሓት እንደ ድርጅት ሊቀጥልም ሆነ ሊፈርስ የሚችለው በትግራይ ህዝብ ፍላጎት ብቻ ነው። አሁንም ቢሆን ፍላጎታችን ሰላም በመሆኑ የኢትዮጵያ መንግስት ለውይይት ክፍት ሊሆን ይገባል። ድርጅቱ የግንቦት 20 በዓልን አስመልክቶ ትላንት ባወጣው መግለጫ ጦርነቱ ቢቆምም ሁኔታው መልኩን ቀይሮ የትግራይ ህዝብ በተለያዩ መንገዶች አሁንም እየሞተ ነው ያለ ሲሆን የተፈናቀሉ ዜጎችም በረሃብ በበሽታና ሌሎችም ምክንያቶች ለስቃይና ሞት ተዳርገዋል ሲል አሳስቧል። ይሁንና ችግሮችን በሰላማዊ መንገድ የመፍታት እንዲሁም የፕሪቶሪያው ስምምነት በአግባቡ እንዲፈጸም ያለው ጽኑ ፍላጎት የማይቀየር አቋም እንደሆነ የገለጸው ህወሓት የፌዴራል መንግስት ግን የስምምነቱን አፈጻጸም ሆን ብሎ ሲያጓትት ቆይቶ ከቅርብ ጊዜያት ወዲህ ደግሞ ስምምነቱን የሚጥሱ ተግባራትን እየፈጸመ ነው በማለትም መውቀሱ አይዘነጋም። በኢትዮጵያ 3 የኤምፖክስ ቫይረስ የላቦራቶሪ ምርመራ ተደርጎ 3ቱም በበሽታው የተያዙ ሰዎች መሆናቸው ታወቀ። የመጀመሪያው በቫይረሱ የተያዘ ሰው ከተገኘ 3ኛ ቀን ተይዟል። እሁድ ግንቦት 17 ቀን 2017 ዓ.ም የኢፌዴሪ ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት የኤምፖክስ ቫይረስ በኢትዮጵያ መገኘቱን አስታውቀው ነበር። አሁን ላይ ከተደረጉ 3 የላቦራቶሪ ምርመራዎች 3ቱም በቫይረሱ የተያዙ ሰዎችም ሆነዋል። ከቀናት በፊት በወጣው በዚሁ መግለጫ በኢትዮጵያ የመጀመሪያው በኤምፖክስ ቫይረስ የተያዘው የ1 ወር ገደማ ዕድሜ ያለው ሕፃን መሆኑ የተገለጸ ሲሆን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኤምፖክስ ቫይረስ የተያዘ ሰው ማግኘቱን አረጋግጧል። ቫይረሱ እንደተገኘበት የተረጋገጠው የ27 ቀን ዕድሜ ያለው ሕፃን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ ተችሏልም ተብሏል። የሕፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸውን ግለሰቦች የመለየትና ክትትል የማድረግ ስራ ተጀምሯል በማለትም የጤና ሚኒስቴር ማስታወቁ ይታወሳል። ታማሚው ሕፃንና እናቱ አስቀድመው በተዘጋጀው የለይቶ ማከሚያ ተገቢው የሕክምና ክትትል እየተደረገላቸው እንደሚገኝና መግለጫው በወጣበት ወቅት የከፋ የጤና እክል አልገጠማቸውም ተብሎ ነበር። ሪፖርተር ዝርዝር መረጃን ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ለማካተት ያደረገው ጥረት ባይሳካም ልክ እንደ ኮቪድ-19 ወይም የኮሮና ቫይረስ ወረርሽኝ ወቅት ይፋ ይደረግ እንደነበረው የኤምፖክስ ቫይረስ ወቅታዊ መግለጫ በዕለቱ የተደረጉ የላቦራቶሪ ምርመራዎች በጽኑ ሕክምና ላይ የሚገኙ እንዲሁም ከህመሙ ያገገሙና በበሽታው ህይወታቸው ያለፉ ሰዎችን መረጃ ኢንስቲትዩቱ ማሰራጨት ጀምሯል። በዚህም እስከ ትላንት ግንቦት 19 ቀን 2017 ዓ.ም ምሽት ድረስ ይፋ በተደረገው መረጃ 3 የላቦራቶሪ ምርመራ ተደርጎ በ3ቱም ግለሰቦች ቫይረሱ ተገኝቶባቸዋል። በቫይረሱ የተያዙት 3 ግለሰቦች የለይቶ ሕክምና እየተደረገላቸው ሲሆን እስካሁን ባለው መረጃ ከበሽታው ያገገመም ሆነ በበሽታው ህይወቱ ያለፈ የለም ተብሏል። የትግራይ ህዝብ በዙሪያው ካሉ አጎራባች አካባቢዎች ጋር ሰላም መፍጠር ከቻለ እንደ ልብ ዘግቶ ማስጨነቅ አይቻልም ሲሉ አቶ አማኑኤል አሰፋ ገለጹ። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት አቶ አማኑኤል አሰፋ ብራከሾ ከተሰኘ ፕሮግራም ጋር ባደረጉት ቆይታ የክልሉን አሁናዊ ጉዳዮች አንስተው ከኤርትራ ጋር ተጀምሯል ስለሚባለው ጉዳይና ውንጀላዎች ማብራሪያ ሰጥተዋል። አሁን ባለው ሁኔታ ከኤርትራ ጋር የተፈጠረ አዲስ ነገር እንደሌለ የተናገሩት ምክትል ፕሬዝዳንቱ ነገር ግን የህዝብ ለህዝብ ግንኙነት ፍላጎቶች መኖራቸውን ተናግረዋል። የትግራይ ህዝብ ከአማራ፣ ከአፋር፣ ከኤርትራ እንዲሁም ከሱዳን ጋር ሰላማዊ ግንኙነት እንዲፈጥር ፍላጎት መኖሩንም ጠቅሰው ይኸው ፍላጎት የመነጨውም ክልሉ በሁሉም አቅጣጫ ያለው ግንኙነት በጦርነት መንገድ ብቻ በመሆኑ ምን እያደረግን ነው የሚል ጥያቄ ራሳችንን ስለጠየቅንና ሰላም ላይ ብዙ መስራት እንዳለብን ስለገባን ነው ሲሉም አብራርተዋል። የትግራይ ህዝብ በዙሪያው ካሉ አጎራባች አካባቢዎች ጋር ሰላም መፍጠር ከቻለ እንደ ልብ ዘግቶ መክበብም ሆነ ማስጨነቅ አይቻልም። ምንም ጠላት የሌለውን ህዝብ ማጥቃት አዳጋች ይሆናል ሲሉም ምክትል ፕሬዝዳንቱ አክለዋል። ትግራይ ከኤርትራ ጋር ሰላም ፈጠረች ማለት አንድ ላይ ሆኖ ሌላውን የመውጋት እቅድ አለ ማለት እንዳልሆነ መገንዘብ እንደሚያስፈልግም ገልጸው
በኢትዮጵያ ታሪክ አብዛኞቹ ጦርነቶች የተደረጉት በትግራይ መሬት ላይ በመሆኑ ይህንን መቀየር ያስፈልጋል ሲሉም ተደምጠዋል። ህዝብ ትግራይ ምስ ህዝብ ኤርትራ ኮይኑ ንኻሊእ ኮግእ ማለት አይኮነም። ትግራይን ቀርቅሮ የመያዝ ተግባራት አሁንም ቀጥለዋል። ነዳጅ ማቋረጥ፣ ስምምነቱ አለመተግበር፣ ታጣቂዎችን ማሰልጠን፣ ሌሎችም ብዙ ነገሮች እየተደረጉ ነው። ጫናው አሁንም እየቀጠለ ነው። ህዝቡም ተስፋ እየቆረጠ እንደሆነ ሲረዱ እጅ እግራቸውን አጣጥፎ አይቀምጡም። ሲፈልጉ ለሱዳን፣ ኤርትራ፣ ለሌላም አሳልፎ ይሰጠዋል። እኛ ደግሞ ስምምነቱ ከነ ብዙ ችግሮቹ ሰላምን ያመጣል በሚል ተስፋ አልቆረጥንም። ዓለም አቀፍ አደራዳሪዎችም ሊያግዙን እንደሚችሉ ነው የምናምነው። በስምምነቱ ተስፋ ብንቆርጥ እኮ ማንም ከማን ጋር ተገናኛችሁ ሊለን አይችልም። ነገር ግን ይህ የሚሆነው በስምምነቱም ሆነ በሰላም ላይ ተስፋ ስንቆርጥ የሚሆን ነገር በመሆኑ አሁን ላይ በጋራ ሆነን ዘላቂ ሰላምን ማንጣት ላይ ነው ትኩረታችን። ምክትል ፕሬዝዳንቱ አሁንም ስምምነቱን የሚጥሱ ተግባራት እንዲቆሙና ሰላም ላይ ብቻ ትኩረት እንዲደረግም ጠይቀዋል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑ እያስታወስን የሰዓቱን አበይት ዜናዎቻችን ያደመጣችሁትን ይመስሉ ነበር። አብራችሁን ስለቆያችሁ እያመሰገንን መልካም ጊዜ ተመኘን።